የሚገርም ነው። ሙሉ ቀን ድሮ በሸክላ ነው የሰማው። ድሮ ሁለት ዘፈኖች በሸክላ ይወጡ ነበር። ፊሊፕስ ነበር የሚያወጣው እና የሙሉ ቀን ዘፈን ጻኑ ነው የዘፈናቸው ሁሉ አጣጫዋለሁ ማለት ነው። እናቴ ስትወልደኝ ጀምሮ ማነው ከዛ በኋላ ደግሞ ካደኩ በኋላ ለመስፈን እንደውም የመጀመሪያው ትልቁን ማስታወሻ ልንገር። የመጀመሪያ የዘመናዊ ዘፈን ስቴጅ ላይ ወዚህ ወጣውበት ነው ማለት። አንድ ጊዜ ምን ይሆናል እዛ የምኖርበት ሰፈር ሰርግ ይደረጋል እና ሰርገኞቹ ሰርጉ የተደረገው ገነት ውስጥ ነው እና ይዘው ሄዱ ማለት ነው። የዛን ጊዜ ምናልባት ያላስታውስም በርግጥ ምናልባት 16 ወይ 17 ዓመት ሆናለና ይዘው ሄዱ። የዛን ጊዜ ዓመተ ምሕረቱን ባላስታውስ አንድ ሳምንት እንኳን አይሆንም አገራው ሀሳብ መገና ይወጣል ጊዜ ማለት ነው እና የወጣት ልጅ ማለት ያንዴ ከሰማ በቃ እንደ ይታተማል ማለት ነውና ዛሄድኩና ሲል ላይ እኔ አላውቀውም ሙሉ ቀንና እጂ አዘፍረኝ አልኩት። መስፈን እፈልጋለሁ አንተ ያለኛ ሰጠኝ ማይክሮፎን አቀለጥኩት ነው የሚለው። ከዛ ሰው ሁሉ ተነስቶ በቃ ብር ይሄ ሸሚዜ እንደዚህ እስከሚወጣ ድረስ ብር ተሸለምኩኝ። ያቺ የመጀመሪያዋ በቃ ማይክሮፎን ያስኩባት ዋሳ መገና አለች ማለት ነው እና በጣም ደስ ብሎኝ ደንግጬ እንደውም ሰርጉን ሳልጨርስ ወደ ቤት ሄድኩ ማለት ነው እና የኖ ትዝ የሚለኝ በሙሉ ቀን ማለት ነው። አጥናቂዎች የሚያውቁህ ጥቁር ጸጉር ያለው ወጣት ቴዎድሮስን ነበር። የእድሜ ጉዳይ አይደለም። አሁን ሸብተሃል። እንዴት ነው ይሄንን ማስታረቅ የምንችለው? ሽበቱ እንግዲህ ከእድሜ ጋር የሚመጣ ነገር አይደለም። ያው በዘርም ሊተላለፍ ይችላል። አንዳንድ ጊዜ ብዙ ከማሰብ ብዙ ከመጨነቅ ከብዙ ናፍቆት ከተለያየ ምክንያት ሊመጣ ይችላል። ግን እኔ ሽበቱን ወደዋለሁ በጣም እውነቴን ነው የምልህ። አሁን ጥቁር ቀለም ልቀባ አልችልም፣ እግዚአብሔር የሚፈቅድልኝም አይመስለኝም እና ሽበቱ ሽበት አይደለም። እኔ ሽበት ነው የምለው። ድሮ አባቶቻችን እንደሚሉት ታናናሾችም ሽበታሞች ናቸው እና ሽበቱ እንኳን ይሄን ያህል ቅር የሚያሰኝ ነገር አይደለም። እኔን አሮጌ የሚያስብለኝ ወይም አረጀ የሚያስብለኝ ነገር አይደለም። ይሄን ያህልም ደግሞ እድሜ ገፍቶ ሳይሆን ያ እንዳልኩ የሺ ውበት ነው። ከ1985 እስከ 1992 ዓመተ ምህረት ድረስ ድምጽ አይሰማም ነበር። የት ተደብቀ ነበር? እንግዲህ እንዳልኩ እንደውም በዛን ጊዜ ቴዎድሮስ ታደሰ ሙዚቃ አቁሟል የሚል ድምዳሜ ይዘው የሚያራምዱ ሰዎች ነበሩ። የሰዎች አመለካከት ያው እንደ ሰውየው ይለያያል ማለት ነው። በቀና መንፈስ ካየው ቀና ነገር ካፍል ሊወጣ ይችላል። ቀና አመለካከት ለሌለው ሰው ደግሞ አንዱ የተናገረውን ነገር እሱ አሻሽሎ ለሌላ ሰው የሚያባዛል። ዘፋኝ ስትሆን ምን ያስፈልጋል? ዘፈን ለማውጣት ዜማ ያስፈልጋል፣ ግጥም ያስፈልጋል እና ዜማ ለማውጣት ቁጭ ብለህ ጊዜህን ወስደህ አካባቢን አይተህ ዜማ ማምጣት አለብህ። ግጥሙን ሐሳቡን መፍጠር አለብህ። ይሄ ሁሉ በጣም ጊዜ የሚወስድ ነገር ነውና አድናቂዎችህ ያንተ ሙዚቃ ይፈልጋሉና በየአመቱ ማምጣት አለብህ ወይም በየ2 አመቱ የሚለው ጥያቄ ተነስቷል። ግን አድናቂዎችህ ሙዚቃ ካንተ ስለሚፈልጉ አንተ ያላመንክበትን ነገር ለህዝብ ማቅረቡ የሚታየኝ አይመስለኝም። ምክንያቱም እኔ መስራት የምፈልገው እንዳልኩ ወደፊት ዛሬ ታይቶ ነገ የሚጠፋ የሚሆን ነገር መሆን የለበትም ነው የምለው። ጃዝ በጣም ወዳለሁ። ጃዝ ማለት ዝም ብሎ ጃዝ ሳይሆን ደንበኛ የድሮዎቹ የነ ዱክ ኤሊንግተን አይነት ጃዝ መስማት ነው የምወደው። እሱ ነው ሰላም የሚሰጠኝ። አፍሪካ ሀገር ብንሄድ ለምሳሌ ሴኔጋል እንሂድ። አሁን ዩሱንዱር አለ። ዩሱንዱር በጣም ፖፑላር ነው ዓለም ላይ። ግን የሚጫወተው በራሱ ቋንቋ ነው። የሚጠቀሙትም ከዘመናዊ መሳሪያ ጀምሮ የራሱ እነ ማኖ ዲባንጎ፣ ሶማኮሳ። አሁን ወደ ድሮ ነገር እንድንመለስ ነው ፈልገው ገብቷል ማለት ቢኮዝ በጣም አሰልቺ የሆነ ነገር እየሰራን ያለ ነው። በእውነት ነው ማለት ይሄ ድራም ማሽን የሚባል ነገር የመጨረሻ የኢትዮጵያን ባህል ወደ ታች እየጎተተ ያለ ነገር ነው። እንዴ ከበሮ እኮ አለን እኮ በእናት እንደው ቢጠፋ ነው እንግዲህ የዘመናዊ ድራም ቢጠፋና እኔ በባህል ሙዚቃ ተሰርቶ ይወጣ አልበም ብዙም አልሰማንም እንግዲህ እና ይሄን ድራም ማሽን እኔ በጦርነት ከዚህ ሀገር ማቃጠል ነው ፈልገው ነው ማለት
ይሄ ለስለስ ያለ ሙዚቃ የምትለው ነገር እንኳን ለሰው ልጅ አይደለም ለእንስሳት ለእጽዋት ሁሉ ትልቅ አስተዋጽኦ ያለው ነገር ነው ይሄ ረጋ ያለ ሙዚቃ ማለት ነው። እና መንፈሴን በጣም የሚያድሰው ረጋ ያለ አዘፋፈንና ለስለስ ያለ ሙዚቃ ነው። እና ብዙ ጊዜ ምርጫዬ እንደዛ ነው። እና አሁን ዘፈን ለማውጣት እየተዘጋጀው ነው። ብቻ ብዙዎቹን ሴንቲሜንታል እንደው ለስለስ ያሉ ነገር ባረጋቸው ደስ ይለኛል። ግን አሁን ያለው ጄኔሬሽን አሁን ያለው ወጣት መደነስ ነው የሚፈልገው ነው አይደለም መጫወት ነው የሚፈልገው። ያው ሌሎቹ አርቲስቶች ያሳዩዋቸው ነገር መዝለሉን ምናምን ነው የሚፈልገው። ግን እሱንም ማቅረብ ይቻላል። ግን በአብዛኛው እንደው አይደለም ረጋ ያለ አደቡ ነው የሚፈልገውና የኔ ስሜት ብዙ ጊዜ ወደዛ ያደላል ማለት ነው።